አግኝተን እንግዲህ በግምት እያወራን ነው። ለክፉም ለደጉም እህታችን በጣም ታሳዝናለች። በባህር ያመጧትኝ ያው ደላላው ቤተሰቦችን ከአቅማቸው ውጭ ብር ጠይቀው 1 ዓመት ሲያሰቃዩ አኖሯን ማለት ነው። እንደ እህቶቻችን ላይ የምንነግዱ ሰዎች እባካችሁ ሰው ሁኑ፣ ምንም አይጠቅማቸውም እና በጣም ነው የምታሳዝነው። እንደ ድንገት አሁን ስልክ ቁጥሯን አግኝተን ለቤተሰቦቿ እህቷ ጋር እያናገረኝ ነው። 1 ዓመት በላይ ሆኗታል። በባህር ነው የመጣቸው። ብዙ ብር ተገኝቷል። ለክፉም ለደጉም እንደዚህ አይነት እያመጣችሁ የምትሰሩ ደላላዎች እባካችሁ ለልጆቻችሁ እሳት አታብሩ። ተመልካቾቼ እንግዲህ ከዚህ በፊት እች ልጅ በሚዲያ ላይ እጅግ በጣም ስታለቅስ ቤተሰቧ ስትፈልግ እጅግ በሚያሳዝን ሁኔታ መንገድ ላይ ተጥላ አድራሻዋን የምታውቁ ተብሎ ብዙዎቹ ሰርተዋል። እኔ ቪዲዮ ባልሰራ። ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ በተለይ አዲስ ለምትመጡና በተለይ በህገ ወጥ በኩል በደላላ የምትመጡ ልጆች ይሄን ቪዲዮ በጣም ሁላችሁም ሼር እያደረጋችሁ ይሄን መልእክት አደርሱልኝ ማለት ነው ከትህትና ጋር። እኔ የምላችሁ አብዛኛ ጊዜ እንግዲህ ብዙዎቹ በስደት አሁን ላይ በባህር ይመጣሉ። እኔ በተደጋጋሚ ጊዜ ብዙዎቹ እርጅን የሚመጡ ልጆች ራሱ በጣም በሚያሳዝን ሁኔታ አሁን ላይ በባህር ይመጣሉ። በዱቤ በገንዘብ ይሉና እሱንም ደግሞ መክፈል አንችልም ሲሉ ሴት እህቶች ካሉ ወዴትም አይሄዱም፣ ይመጡ ያስገቡና በየወሩ የሚቀበሉት ደሞዝ እንዳለ ወደ ደላሎቹ ነው የሚሄደው ማለት ነው። ውድ የሀገሬ ልጆች እዚህ ላይ ማየት ያለባችሁ በተለይ እኔ ይሄንን መልእክት በተለይ ደላሎች እንደ ሰውን ባትፈሩ እግዚአብሔርን ፍሩ። መቼም እናንተም የሆነ ጊዜ ህይወት መስረታችሁ ልጅ ይኖራችኋል። ለትውልዳችሁ እሳትን አታስቀምጡ። ይህንን እሳትን አዳፍኖ እንደማስቀመጥ ነው ለትውልድ። ይቺ ልጅ እንግዲህ ለ1 ዓመት እያነባች ያለምንም ገንዘብ እስከ ማበድ ደርሳ ሜዳ ላይ ተጥላ ቤተሰብ ተፈልጎ ቤተሰብ የተገኘላት ማለት ነው። በጣም ነው የሚያሳዝነው። አብዛኛው እቺ ብቻ ይመስላችኋል እንጂ አብዛኛው እኔ 3 ሰው አውቃለሁ። ይሄው 1 ዓመት ተኩል የምትሰሪው ለደላላ። ከዛ በኋላ የትም እንዳትንቀሳቀስ፣ ስልክ የላትም፣ መደወል አትችልም። ከዛ በኋላ ልጅቷ ምንድነው የምታደርገው? በየወሩ እየሰራች ለማዳሙ ይነገራል። በዛ ቁጥር ታስገባለች። በቃ 1 ዓመት ከ2 ወር እስከ 6 ወር። ቢያንስ እኔ ርህራሄ ጨካኝ አረመኔ እንደሆኑ ደግሞ የምታውቁበት መንገድ ቢያንስ የ1 ወር እንኳን ለቤተሰብ ላኪ፣ ወይ 1 ወር እንኳን ለልጅሽ ላኪ፣ ለሀገርሽ ላኪ ብለው 1 ወር እንኳን እግዚአብሔር በሚያውቀው አይታገሷትም። ስልክ ቤተሰብ እንዳታገኝ ስልክ እንኳን አይሰጧትም። እንድትደውል አይፈቅዱላትም። ልክ እንደ ተያዥ ነው የሚይዟት ማለት ነው። ወዴትም መፈናፈን አትችልም። አንዷ አራስ ነው ጥዬ የመጣሁት ለ1 ወር እንኳን ልላክ ወደ ሀገሬ ብላ ደም እንባ እያለቀሰ የ3 ወር ሶታ የ4ኛው ወር እንኳን እባክህ ለልጄ ወተት መግዣ ስትለው በፍጹም ነው ያላት። ስልክ እንኳን እንዳይኖራት የቤተሰብ ጭምርን ያጠፋባት። እንደዚህ የምታደርጉ ደላሎች እባካችሁን እግዚአብሔርን ፍሩና ከድርጊታችሁ ተቆጠቡ። ቢያንስ እቺ ልጅ እንባ ነው እያነባችባችኋል። ይሄ እንባ ደግሞ ደም ነው፣ ዋጋ ያስከፍላችኋል። የሆነ ቀን እግዚአብሔር በሚያውቀው ሰው ልጅ እንባ ካለበት የሆነ ቀን ዋጋ መክፈሉ፣ የሆነ ቀን መጋለጡ፣ የሆነ ቀን መውደቃችሁ በበሽታ መኮራመታችሁ አይቀርም። ያኔ ታዲያ በዛ ሰዓት ስትሆኑ እንደዚህ ያስነባችኋቸው እንደዚህ ያስለቀሳችኋቸው ልጆች ትዝ እንደሚሏችሁ ባለሙሉ ተስፋ ነኝ። ተው ባካችሁ። ብዙ ልጆች እያለቀሱ ነው እግዚአብሔር በሚያውቀው። በተለይ በቅርቡ ደግሞ ከናይጄሪያ የመጣች እኔን በተለይ በቅርብ የማውቃችሁ ከገጠር አምጥታችሁ ልጅቷን ስልክም እንዳትገዛ አድርጋችሁ ካርድ እንዳትሞላ 5 ወር ነው የማውቀው። 5ቱንም ለዛች ለልጅ ነው የምትልከው ማለት ነው። እሺ እኔ ገንዘብ ለምሰጠች አይደል? ቢያንስ እስቲ 500 ወደ ሀገር እንድትልክ ፍቀዱላት። ይቺ ልጅ ነው ያላት፣ ሀገር ቤት እናት ነው ያላት። እንዴ እናንተ ርህራሄ አይሰማችሁ እንዴ? ምን አይነት ጭካኔ ቢሆን ነው እየተሰራ ወደዛ? ቢያንስ እኮ እቺ ተስፋ የላትም፣ ስትሰራ ራሱ ተስፋ የላትም። በቃ አሁንም እየሰራው ለዚህ ወር ነው፣ አሁንም ለዚህ ስንት እንዳልችው ገና 6 ወር ይቀርብኛል ያለች። የ1 ዓመት ስለሆነ የ4 ወር ሰጥቻለሁ፣ የ5ኛውን አሁን ተቀብዬ ገና 6 ወር ይቀርብኛል ያለችው። እሺ ትከፍላለች፣ ግን ቢያንስ የ1 ወር ብትዘሉና ለቤተሰቧ ለልጇ ብትልክ ምን ችግር አለው?
እረ ተሳሰቡ ወገን፣ እረ ጭካኔ አይብዛብን። እረ የምህረት ፈጣሪን ያለን እባካችሁን ምህረት ባደረጋችሁ ጭካኔን በተሞላችሁ ለእናንተ የሚፊታችሁ የሚጠቅ ጭካኔ ነው። ተዉ የሀገሬ ልጆች እባካችሁን። በተለይ እቺ ልጅም ለዚህ ሜዳ ላይ ለመውጣት ይሄን ያህል እንደ ማበድ እስተ ጭንቀት እስከ ማልቀስ የደረሰችው በደላሎች ምክንያት ነው። አሁንም ብዙዎቻቸው የዚች ልጅ ዕጣ ፋንታ የሚጠብቃቸው ብዙ አሉ። እንዲህ ያለ ዕጣ ፋንታ የሚጠብቃቸው ብዙ ልጆች አሉ። ስለዚህ እንደዚህ ያስመጥታችሁ እንኳን እንደዚህ ተስፋቸውን የምታጨልሙ ልጆች ተው፣ እንደው መድኃኔዓለም ፍሩ። ተዉ፣ ከድርጊታችሁ ተቆጠቡ። ላለው ኮኬቲዩብ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ስለነበረ ቆይታ አመሰግናለሁ። ሰላም ለሀገሬ።